አልገባኝም። ከማን ጋር ነው እያወዳደርከኝ ያለ? ምንድነው የምታወሪው? ከራስሽ ጋር ሁኚ እንጂ። ቤቴ አልተሳሳትኩም ማለት ማን ነው ደግሞ? ወይ ለምን ከንፈውተሽ አትበሪኝ? ከዚህ በላይ እቺ ባለጌ ህይወታችን ውስጥ ገብታ ህይወታችንን እንድታበላሽ ነው ዝም የምላት? ቆራጥነታችሁ ከሰኒ ጋር ተመሳሳይ። የማን ዘርጎ መንዘር? ልጅቷ አስረዳሽ ይሻላል። ምናልባት ድራማ እየሰራችሁ አልገባኝም። ሲ ይሄን ያህል ነው አንቺ እኔን የማታምኚኝ? ይሄን ያህል ነው የወረድኩብሽ? አላውቅም፣ ግን አንተ የሌላ ሰው ሆኖ ማየት ለእኔ ከሞትም በላይ ነው። እሺ ለአንተ ምን ያክል ዋጋ እንደከፈልኩኝ ታውቃለህ አይደል? እናቴ እሱን ተይው። ቆይ አሁን እኔ አንቺ ላይ ድራማ የምሰራ ይመስልሻል? እሺ ምን ጎደለብኝ ብዬ አላውቅልም፣ ግን ለእኔ ለሚስት ስትል እቺ ሴት ማባረር ካልቻልክ ፍቅር አፍላ ያለው ነው ብቻ ነው እሺ የሚታየኝ። እኔ አላምንም። ቆይ አንቺ ነሽ ይሄንን እያወራሽ ያለሽው ጽናት? አኬብ የሰኒ ድምጽ በስልክ ትክክል ስላልነበረ አሁን ላይ መጥቼ ከሷ ጋር ችግሯን መጋፈጥ አለብኝ በማለት ወደ አገር ቤትም ገብታለች። ጽናት ታግሼ ትግስቴ ከአቅሜ በላይ ሆነ። አሁን ላይ ስንት ዋጋ የከፈልሁበት ፍቅር ሌላ ሰው ሲወስድብኝ ዝም ብያ ላይም በማለቷ ችግር ሳትፈጥር አልቀረችም። እና ችኩልነቷ ስራዋን ሳያሳጣት አልቀረም። ኪራ ስራዋን ለምን ትለቃለች? ታታሪ ሰራተኛ ናት ቢልም ጽናት ግን በፍጹም እሷ ከዚህ ስራ ከተቀመጠች ትዳር አደጋ ላይ ነው ማባረር አለበት ትለዋለች። ሰላም ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በስራ ጉዳይ ጊዜ ስላልሰጠውሽ ነው አሁን ጸባይሽ የተቀያየረው እረዳሻለሁ ቢላትም በፍጹም አንተን አንድ ነገር ካደረክ በኋላ ስበብ አታጣም በማለት አንጃ ግራንጃ መመለስ ጀምራለች። ኪራ በጣም ተናዷል። ኪራም ከወትሮ በተለየ ትግስት ይታይበት ነበርና ጽናትን እንደምንም ማረጋግቷት በሰላም እንዲተኙም አድርጓል። ጧትም ከተነሱ በኋላ ቁርስን ሳትበላ በፍጹም ከዚህ ቤት አትወጣም በማለቷ እሱም በጉጉት እየጠበቀ ነበር። ጧት አምሽተው ስለተኙ ስራ ረፍዶበት ስለነበር ባክሽን ጽናት ቢላትም በፍጹም ሳትበላ አትሄድም ትለዋለች። ኪራም ቁርሱን በልቶ ከጨረሰ በኋላ ወደ ስራ ሊያመራ ያለ በድንገት ስልኩ ከኪሱ አልነበረም። አይ መኝታ ቤት ትቼው መጥቻለሁ ላምጣው ሲላትም በፍጹም እኔ ነኝ ማመጣልህ በማለት ጽናት ወደ መኝታ ቤት ታመራለች። እናም ተኪራ ቀድማ ወደ ቢሮ ስለገባች የለበሰችው ጡት ማሳዣ አልተመቻትም ነበር። በዛ መሃል አዲስ ስለሆነ ይሄማ የሸጠልኝን ሰውዬ ደውዬ መስደብ አለብኝ በማለት ስልኩን ታጮኻለች። እናም ቁጥሩ ምን እንደሆነ ሳታይ በደንብ እያወራችም ነበር። እንደዚህ አይነት ጡት ማሳዣ እንዴት ትሸጥልኛለህ? ጠባብ ዕቃ ነው በማለት እየወቀሰችውም ነበር። እምቢ ካል ባለቤትህን አገናኘኝ በማለት ጽናትም ጓብላ እያወራቻት ነው። ጽናትም የሆነውና የተፈጠረው ነገር ግራ ስላጋባት አሁን በኪራ ስልክ ተደውሎ እንደዚህ አይነት ወሬ ስለተወራ የጡት ማሳዣ ሰጥቷታል ብላ በማሰብ ቤቲቱ ኑሯ እንዳደረገቻት ሀና የደወለችው ቁጥር ካለቃዋ ጋር ስለሆነ በጣም ደንግጣለች። አይ ሀና ከጥፋት አትጥፊ የተባልሽ ልጅ ለምንድነው ጦስ የማያጣሽ በማለት እንግዲህ ቢሮዋን ሩዋንዳ አድርጋታለች። ጽናትም መጣሁልሽ ብላታለች። ሰኒ ለሰዎች መልካም አደረኩ ብላ የማትወጣው ወጥመድ ውስጥ ገብታለች። አስጨናቂ የነኪራኒ ካርታ ፕላን ወረቀት አምጪውና ህይወትሽን አድኜ ቢላትም እሷ ግን እነሱን አሳልፌ በፍጹም አልሰጥም በማለቷ አሁን ላይ ከባድ አደጋ ደርሶባት ትገኛለች። ጠላት ከቤት በመግባት የተለያዩ ነገሮችን እያደረገባት ይገኛል። አሁን ላይ እናስጨናቂን የገደላችሁ እናንተ ናችሁ አለቃችሁም በማለት ሌት ተቀን እንቅልፍ እየነሳቸው ነው። እኔ አማራጭ ስታጣ አሁን ላይ ከጆከር ጋር ሆነው ለልጁ የእንቅልፍ ክኒን ለመስጠት አስበው ነበር። ታዲያ እሱ በመዝጊያ ቀዳዳ አይቷቸው ስለነበረ ያንን መድኃኒት ቀይሮ ለራሷ ያበላታል። አልጋ ቤትም ከወሰደ በኋላ ከባድ ጉዳት ሳያደርስባት አልቀረም። ብቻ ግን የሆነውና የተፈጠረው ነገር እሷም ግራ አጋብቷታል። ግን ደግሞ የተለያዩ ፎቶና ቪዲዮዎችን ይዞ እያሰቃያት ይገኛል። ትግስቷ ሁሉ ተሟጦ ያለቀ ትመስላለች። ኪራን ለማንም አሳልፌ አልሰጥም ብዙ ዋጋ ከፍዬበታለሁ በማለት እንግዲህ አካኪ ዘራፍ እያለች ነው። ራም እንድትረጋጋ የተለያየ ነገር ቢያደርግም በፍጹም አልሰማህም ድራማ እየሰራችሁብኝ ነው እንጂ አሁንማ የሆነ ነገር ሳይሆን እንዲሁ ደውላ አልነገረችኝም በማለት ከባድ ችግር ፈጥራለች። እናም ያደረገችው ነገር ስህተት እንደሆነ ስላመነች አሁን ላይ ምን ማድረግ እንዳለብኝ ግራ ገብቶኛል ትላለች። እናቴ አሁን በቅርብ ቀን ነበር ስራ አገኘው ስልሽ ደስ ብሎሽ ነበር፣ አሁን መጣሁልሽ
ያለች ለእናቷም አንዳንድ ነገር ስትናገርም ነበር። ስራ በማግኘቷ እናቷ በጣም ደስተኛ እንደነበረች እየተናገረች እንመለከታታለን። እንደ እብድ እያደረጋት የተለያዩ ነገሮችን ብትናገራትም ጥፋት አጥፍቻለሁ እባክሽን ይቅርታ አድርጊልኝ በማለት ሀናም ስትለማመጣት ነበር። እባክሽን ላስረዳሽ፣ አሁን ላይ ለፕሮግራም የሚሆን ቀይ ቀሚስ ገዝቼ በዚህ መሃል የሚመቸኝን ጡት ማሳዣ ስጠኝ ስለው የማይሆን እቃ ስለሰጠኝ በዚህ መሃል ነበር ደውዬ ልሰድበው ስል ወደ እናንተ የደወልኩት ትላታለች። ጽናት ግን የሆነውን ማስተባበያ መቀበል አልፈለገችም። በዚህ መሃል ታዲያ በወረቀትም ወርውራ ልትመታት ጉሮሮዋን ምትታንቃት ነበር። ኪራም እንደምንም ብሎ ያችን እንድትወጣ አድርጓል። እናንተ አስወጣ በኋላ ጽናትን አስቀምጦ ለማረጋጋት ሞክሮ ነበር። አሁን ላይ ምንም የተፈጠረ ነገር የለም፣ እኔ ለማንም ስጦታ አልሰጠሁም፣ እመኝኝ ባክሽን በማለት ቢያሳምናትም እሷ ግን በፍጹም ብለዋለች። ባንተ የመጣብኝን ማንንም አምኜ ልቀበል አልችልም። ስለዚህ አሁን ላይ ለትዳርህ ወሳኝ ነገር አደርጋለሁ ብለህ የምታስብ ከሆነ እችን ልጅ ከዚህ ስራ መንቅረህ አስወጣልኝ፣ ያለዛ አርፌ ያልተኛም ብለዋለች። ኪራም ጽናት እባክሽን ተረጋጊ፣ ልጅቷ ታታሪ ሰራተኛ ናት፣ ታስፈልገኛለች። ስለዚህ እባክሽን ምንም አይነት የተለየ ግንኙነት የለንም ተረጋጊ ቢላትም በፍጹም ወይ ትዳርህን ምረጥ ወይ ልጅቷን ምረጥ። ሌና አብራ ተከትላ ሄዳ ነበርና እባክሽን ሌና አስረጃት ብሎ ኪራ ቢለምናትም በፍጹም ይህን ነገር ለማስረዳትም ግራ ያጋባል፣ ራስህ አስረዳት በማለት ትተወዋለች። ሌና የሰማችውና ያየችውን ነገር ከግብ ሳታደርስ አትተውምና ከዛም ወገን ከዚህም ወገን እየተመላለሰች ወሬ ስትለቃቀምም እንመለከታታለን። ሌናንም እባክሽን አሁን ጽናትን እንድታረጋጊልኝ እፈልጋለሁ፣ እንደዛ ከሆነ ስራዬን መልቀቄ ነው፣ ስራዬን ካጣሁ ደግሞ እናቴ ይከፋታል በማለት አንዳንድ ነገሮችንም አማክራት ነበረ። ራኬብ እህቷን ብላ ከተመለሰች በኋላ አሁን ላይ ቤት ላይ ያገኘችው ነገር ግራ የሚያጋባ ሆኗል። ምን አይነት ሰው ነው ሰብስባ የቆየች በማለት ትንሽ ደብሯት ትገኛለች። ጆከርም ክፉኛ ተደናግጧል። በቤት ስመጣ በሩን የከፈተልኝ ሰው ሌላ ነው፣ እናንተ ቤቱን ጥላችሁት የትዳችሁ ነው በማለትም ስታፋጥጠው ነበረ። አሁን ላይ እኛ ነበርነን፣ እሱ ደግሞ ወንድሜ ነው በማለት ጠላትን አስተዋውቋል። ጠላትም እች ልጅ መምጣት አልነበረባትም ስራዬን አበላሸችብኝ በማለት እየተቆጨም ይመስላል። በዚህ ቅስፈት ታዲያ ጆከር ለሰኒ ስልክ ማጭሆላት ነበር። ራኬብ መጣለች ይላታል። ሰኒም ግራ የሚያጋባ ስሜት ውስጥ ሆናለች። አሁን ላይ ይህን ነገር እንዴት ነው ማልፈው? እህቴም መጣለች እንዴት ነው የማስረዳት በማለት እየተጨናነቀች ትገኛለች። ዶክም የተፈጠረው ነገር ግራ አጋብቶት ኪራን አንዳንድ ምክሮችን እየመከረ ይገኛል። ጽናት እኮ እንደዚህ አራስ ነብር ሁናብኝ አታውቅም፣ በጣም ጸባይ ያላት ልጅ ነበረች በማለት ለሄኖክ እየነገረውም ነበር። እንግዲህ ኪራዬ ልመደው፣ ይሄ የትዳር አንዱ ገጽታ ነው። አንድ ቀን ትጣላለህ፣ አንድ ቀን ትታረቃለህ፣ ከዚህ በላይም ሊመጣብህ ስለሚችል ራስህን አዘጋጅ በማለት የተለያዩ ምክሮችን ለግሶታል። ጽናትም በሐሳቤ ንቅንቅ አልልም ትላለች። ከዚህ በኋላ እችን ልጅ ከዚህ ስራ ካላባረርሃት ትዳርህ ላይ አደጋ እየፈጠርህ ነው በማለት ማስጠንቀቂያም ነግረዋለች። ውድ የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን በተመሳሳይ ሰዓት ይዤላችሁ እስከመጣ መልካም ቀን ይሁንላችሁ።